ያወቅሽ ነው ትምትቀቀኝ ተዋት ብያለሁ እሷ ጎዳና እንድትወጣ ዋነኛ ምክንያት ማንሽ አንቺ አይደለሽም አረ ራሱ ነው ማለት ራሱን የወሰነው ቆይ ልነግርህ እኮ ነው አንቺ ዘመይ እዚህ ሱፊት እግርሽ ያሳጠብሽኝ እሺ ምናምን እያልሽ ስታስጠቁርኛል ነበር እና በአንድ ቤት ሁለት እኔ ምን ነኝ እኮ ንገሪኝ ተዋት ብያለሁ አንተ ነህ እነ ተሰማንና ቤተሰቦችን እንዲሰቃዩ ያደረገው አንተ ነህ ውሻ አንተ ባለጌ አረጋይ ከማን ጋር ስልክ ከሰከሰልሽኛል ከዘነበ አስገድዶ እንደሚደፍረኝ ታውቂያለሽ አላቅ ይል ማወቅ የምትፈልገው ነገር ካለ ነግርሃለሁ ከዛ ግን ቤቴን ለቃችሁ ውልቅ ነው ትሉ ንገሪኝ ተስማማ እኮ ንገሪኝ እንርዳሽ እያልሽ ጭራሽ ሌላ ነገር ለማሰብ ትሞክሪያለሽ ምንድነው ምረዳኝ እሺ በል እንጠይቀኝ እየነገርሽ ነው እኮ ስላንቺ መረጃ አይደለ እኮ እነሱ እንዴት ማለት አንተ ነህ ጭራሽ ያሳሰርካቸው ላሳይሽ አይደለ ይኸው ምንድነው ማን አንተ ቆይ ንገረኝ እስኪ ማን ዘነበቤት ነው ያለው ጭራሽ እየጠበቀ ነበር ተዘጋጅተን እየጠበቀ ከዛ በቃ እኔ ደግሞ ያው በአንድ ቤት ሁለት ሴት እንዴት ይኖራል ብዬ ያሉን እንዴት ነው የገባሽው አሁን ጓደኛዋ ሆነሽ ነው የመጣሽው መጀመሪያ ስትመጪ አዎ በቃ ጓደኛዬ ነበርሽ ታዲያ ምን ይጣበል ከዛ ጓደኛነታችሁን ተጠቅመሽ እዚህ ቤት መጣሽ ከዛ በኋላ ቀኛ ሰው ልቀቀኝ ነው ልኮና ሳይ በሉት ትንሽ ልቀቀኝ አታስበኝ ልቀቀኝ በሉት ስሚ ሲጀመር ማመን አልነበረብኝ ስሚ እኮ ልንገርሽ አውቀን እስካሁን ዝም ያልከው መጀመሪያ ልነግረኝ ይገባል ምንም መስማት አልፈልግም በቃ ልቀቀኝ አንተ ያማል እንዴ ከኔ ጋር ጸብ ነው የምትፈልገው ንገረኝ ጸብ ነው ከኔ ጋር የምትፈልገው ተረጋግተሽ ለምን እስካሁን ለምን አልነገርከኝም እኮ ልነግርሽ እኮ ሙሉን ታሪክ እኮ ነግርሻለሁ ሙሉ ታሪክ ምንም የምፈልገው ነገር የለም በቃ የውሸት መተውቂያ ታታለልከኝ ናውጣልኝ በቃ ይምጣኔ ደግሞ ምን አሁን ጠንካራ ናት በለሽ ነገራውን መልህን አንተ ስማኝ ከድሮ ይበልጥ አሁን ጠንካራ ናት ቆይ አይደለም ይወርዲ ስሚኝ እኔ ቆይ ስሚ ልንገርሽ አንተ ጸብ ነው እንደምፈልገው ስሚኝ ልቀቀኝ አቶ ተሰማ እናቴን ሳትፈልግ አስገድዶ ደፍሯት ነው በእናትህ ነው የውሸት ታሪክህን እዛው በቃ ታሪክ አይደለም እኔ ቪዲዮ አልፈልግም በቃ ቪዲዮ ላሳይሽ ስለተፈጠረው ነገር ቪዲዮ አሳይሻለሁ እና የተፈራረቃችሁ እቴን የምታበላሽ በቃ ሰውኝ ይኸውልሽ ይወርዲ ስሚ ተረጋጊ አቶ ተሰማን እኔ ራሴ ነኝ ያሳሰርኩት አባቴ ስለሆነ ወንጀል ስለሰራ አልፏል ማለት አይደለም ነገር ግን እሱ ወለደኝ እንጂ በሱ የተነሳ ተወለድኩ እንጂ አባቴ አይደለም አቶ ተሰማ የኔ አባት አይደለም እናንተ በቃ ለቀቀኝ እኮ ይገባኛል ያለሽበት ሁኔታ ይገባኛል ይገባ ነገር ይላል ዋናችሁ የሚገባችሁ ነገር ዮርዳኖስ አይሉሽ ስሚ ተረጋግተሽ ስሚ እኔ በቃ ምን ማስመሰል አይጠበቅም ምን ማስመሰል ነገር በቃ ማስመሰል አይደለም አይሉሽ ዮርዳኖስ አቶ ተሰማ ላይ እንዳደረኩት አባቴ ያልኩሽም ግለሰብ ላይ እንዳደረኩት አንቺ ላይ አደጋ ደረሰውን ግለሰብ ላይም እንደዚህ አይነት ነገር ማድረግ ነው የምፈልገው አቶ ዘነበንም እንደዛ አይነት ነገር ማድረግ ስለፈለኩ በቃ ማንንም አላምንም በቃ ደስ ይበል አምኛለሁ በቃ ሄድልኝ እኮ ይገባኛል እኮ ዮርዳኖስ ላታምኚኝ ትችያለሽ ይሄን እውነታ ስነግርሽ ይሄንን መመናገርሽ እንድንተማመን ስለፈለኩ ነው እንጂ ዝም ማለት እኮ እችላለሁ አለመንገር እችላለሁ ግን እንድታምኚኝም ሳይሆን እውነታውን ማወቅ ስላለብሽ ነው ይሄንን ነገር እየነገርኩሽ ያለሁት አቶ ተሰማንም አሳስሬዋለሁ በቁጥር ስር ነው የሚገኘው እሱም እንዳልኩሽ ፍርዱን እየጠባበቀ ነው የሚገኘው የህግ አካላቶችንም እየረዳናቸው ነው የምንገኘው እሱ ላይ በደንብ ጠንከረሎ ተሰማን ነው ከስሩም ይሄዱት እንትኖች ታገተ ሁሉንም እያያዝናቸው ነው ሁሉንም አቶ ተሰማን ከማግኘታችን በፊትም ከሱ ስር ሲሰሩ የነበሩት እንዳለ ይዘናቸው ነው በሰላም እንድንኖርበት ተወኝ እኮ አይውልሽ አሁን ህይወትሽን እንዲስተካከል እኛም የራሳችንን ጥረት እናደርጋለን ግን የምታውቂያቸውን አሁን ዘነበል ልናገኝበት የምንችለው መንገድ አይደል አሁን እዛው እሷ የደረሰባትን ነገር እሷ የደረሰባትን አንተ ላይ እንዳይደርስ ለምን አትወጣ እኔ ላይ ምንም የሚደርስ ነገር የለም አይተሻቸዋል ከኋላ ያሉት አባላቶች አይደል አይ ለሱ አይደለም ለሀገርም በቃለን እኔ ብቻዬን እነሱን ባይኖሩ እኔ ብቻዬን በቃዋለሁ
አሁን ለምን ሰዎች ሳይመጡብኝ ለምን አትሄድም? ሰዎች ማለት ማን ይመጣል እዚህ? ማን ይመጣል? ሰዎች ማን ናቸው? አይ በቃ የሚመጡ ሰዎች አሉ የሚቀበል ምን አገባ? ይኸውልሽ እስራኤል ስለ መጮሽ እንዴ ይባሳል እኮ በቃ ያገባም ለምን አትወጣልኝም? እኔ ወዴትም አልወጣም እስራኤል በቃ ኑራኔ ልውጣ እርጂኝ ልርዳሽ ምንድነው የምረዳኝ? እኔ የምረዳሽ ከዚህ ካለሽበት ነገር ውስጥ እንድትወጪ አደርጋለሁ። አቶ ዘነበ የዚህን ቤት ስም ወደ ሌላ ሰው አዞሩታል። ያንን ደግሞ ከሰሽም ምንም አድርገሽም እንድታገኝ ማድረግ እንችላለን። በማንሽ ያዞሩ? እሱን እነግርሻለሁ። ንገረኛ። መረጃውን ከነገርሽኝ በኋላ ነው ልነግርሽ የምችለው ሁሉን ነገር። ምክንያቱም አልኩሽ እየነገርኩሽ እኮ ነው። ለአንቺም እንዴ እየጎዳንሽ እኮ አይደለም እየጠቀምሽ ነው ያለ ነው። እኔ ለማንም እንደዚህ አድርጌ አላውቅም። ቀላል ነው እኮ እንዲህ ካልክ እኮ እሱም ጠቅምሻለሁ ብሎ ነው። አንቺ ቅምጡ ነሽ አይደለ? ቅምጡ ነሽ። አንቺን ማሳሰር ይችላል። ምክንያቱም ባለቤቱ ነሽ። ብዙ ወንጀል ሰርቷል። የግለሰብ በህግ የሚፈለግ ነው። አንቺን እንደማሳጀ ተጠቅመን እሱን ለማግኘት ማድረግ እንችላለን። አንቺን አሁን አንጠልጥዬ ወስጄ ማስቀመጥ ይችላል። ወረቀት አላችሁ? ወረቀት አላችሁ? የለንም። ሰራተኛ አለ። ብዙ ነገር አለ። ብዙ ነገር አለ። በአንቺ ስም እንደሚንቀሳቀስ እሷን ደግሞ እንደምታጫጭ ብዙ ነገር አለ። ዘመኗን ታስረዋለህ። በዛ ላይ በአንቺ ስም በወጣ ሲም ብዙ ነገሮች ወንጀሎች ሲሰሩ እንደነበር እናውቃለን። ከአቶ ተሰማ ጋር ግንኙነት እንዳለሽ እናውቃለን። ሁሉንም እንደምታውቂያቸው እናውቃለን። አቶ ዘነበን ካገኘሽው በኋላ እቺ ሴጣን ታደል ይሄን ሁሉ ነገር የነገረች እስቲ ነው ዮርዳኖስ ረፊ በቃ አንቺ ረፊ አንቺ አገባሽም እንዴ? ትንሽ ብር በትምላት አባት ተቀመጣለች። ለብር ብለሽ እንደምትሆን አንቺ አገባሽም እንዴ? እሺ በቃ ዞር በል። በቃ ዞር በል። በቃ ምንድን የምፈልገው እናገራለሁ። ና ቁጭ በል በቃ። እሺ ዞር በልልኝ። በትዕግስት እኮ እስካሁን እያናገርንሽ ያለ ነው እንድንረዳዳ ስለፈለኩ ነው እንጂ ቀላል ነው እንዴ? ለምንድን ነው ስንታገስሽ የማይገባሽ? እንዲህ ኃይል የምትፈልጊ ከሆነ ለእኛ ቀላል ነው። ኃይል መጠቀም አይጠበቅብንም። አንጠልጥዬ ወስጄ አስረክብሻለሁ። ሲጀምር ሴት ልጅ አትመታም። እሺ ባለጌ ነህ። ደግምሻለሁ ከፈለግሽ። አሁን ሴት ስለመታክ ጀግና የምትባል ነው። እንደውም ነው የተነሽ ይዤሽ ነው የምሄደው። ለተነሽ በቃ እነግርሃለሁ አልኩህ አይደል? እንዴ የት ነው ይዘህ የምትሄደው? ያለውን ነገር አወራለሁ። በቃ ቁጭ ብለህ አውራ። አጣፋሻለሁ። አሁን ካሁን በኋላ አንድ ነገር ያደረገው ሞክሪና እንርዳሽ እያልሽ ጭራሽ ሌላ ነገር ለማሰብ ትሞክሪያለሽ። ምንድነው የምረዳኝ? እሺ በል እንጠይቀኝ። እየነገርንሽ ነው እኮ ስላንቺ መረጃ አይደለ? ይሄ ሰውዬ እየተጫወተብሽ ነው። ከዚህ ነገር ውስጥ እናስወጣሽ እያልንሽ። ከማይነካኩ ሰዎች ጋር አታነካካኝ እያልኩክ ነው። ማናቸው የማይነካኩ ሰዎች? በቃ አታነካካኝ። አቶ ተሰማ ታስሯል። አቶ ደምሴ ታስሯል። ለማለት ሁሉም ታስሯል። በቃ ገባሽ አይደል? ቀጣይ አንቺም ትታሰራለሽ። አቶ ዘነበንም እናስረዋለን። ማለት እንዴት ታሰሩሽ? ለምን ማለት እንዴት ታሰሩ? ማን እንደሆንኩ አላወቅሽም ማለት እዛ ነው እኮ። ግን እስቲ ያሳይኝ። እሺ ታስረዋል? ታስረዋል። መረጃ ተሰማ ታስሯል። አቶ ደምሴም ታስሯል። ደምሴም ታስሯል። አይ በቃ ሰው ተሳስተሃል። አልተሳሳትኩኝ። አይ ሰው ተሳስተሃል። እኔ ከኔ እጅ ማንም አያመልጥ እኮ። እነሱ እንዴት ማለት አንተ ለጨረሻ ያሳሰርካቸው? ላሳይሽ አይደለ? ይኸው እንዴ አንተ ለምንድን ነው ከኛ ህይወት ማትወጣው? ለምንድን ነው ሁላችንም ጋር የምትመጣው? ለምንድን ሁላችንም ጋር የምትመጣው? ገና ማንም አይተርፍም፣ ማንም አይቀርም። ወንጀለኛ የተባለ እንደዚህ ሴቶች ላይ የሚጫወተውን በሙሉ እያሰርኩ ነው ማስገባው። ገና አንዳችሁም አትቀሩ፣ አንዳችሁ። አንቺ እንዴት ሴት ሆነሽ ሴት ላይ እንደዚህ ነገር ታደርጊያለሽ? እንዴት ሴት ሆነሽ? እኔ መቼ እንደዚህ ያደረኩኝ እንዴ? ምንም አላረግሽም። እሷ ጎዳና እንድትወጣ ዋነኛ ምክንያት ማንሽ? አንቺ አይደለሽም? አረ ራሱ ነው የወሰነ። ራሱ ነው ማለት ራሱ ነው የወሰነ። ቆይ ልነግርህ እኮ ነው። አንቺ ዝም በይ። እዚህ እሱ ፊት እግርሽን እያሳጠብሽኝ እሺኝ ምናምን እያልሽ ስታስጠቁርኛል ነበር። እና በአንድ ቤት ሁለት እኔ ምኑ ነኝ? እንዴት ነው እኔ ምኑ ነኝ? እኮ ንገሪኝ። እኔ ቀምጡ ነኝ ጠርጥሬ እኮ ንገሪኝ። እሺ የሚያደርግሽ እሱ ሲመጣ እንዴት እንደሆነ ንገሪኝ። እሱ ሲመጣ ሲጀምር እንዴት እንደሆነ ያደርጋታል። ከዛ ለእሱ መናገር ጀምሩ። እንዴት እንደሆነ ያደርጋታል? አልገባኝም።
በቃ አብረው እንዲያሳልፉ ነው መሰለኝ ትፈልጋለች። እሺ ከዛ በቃ እኔ ደግሞ ያው በአንድ ቤት ሁለት ሴት እንዴት ይኖራል ብዬ ያሉን እንዴት ነው የገባሽው? አሁን ጓደኛዋ ሆነሽ ነው የመጣሽው መጀመሪያ ስትመጪ? አዎ በቃ ጓደኛዬ ነበረች። ታዲያ ምን ይሁን ምን ይጣበል? ከዛ ጓደኝነታችሁን ተጠቅመሽ እዚህ ቤት መጣሽ። ከዛ በኋላ እሷን አባረሽ እንደ ልብሽ መሆንሽ ጀመርሽ። እዚህ ማወቅ ፈልገው እሱ ነው። ለዛ ነው የምታስፈራራኝ። አንቺ ጉድሽ ላውጣው እንዴ? ግሩምን ለማይመስለሽ አልቀረብሽው ማለት ንገሪ። አልቀረብሽውም? ግሩም ማለት እሱ ነው። እሺ እንዴ ከዚህ በፊት ለማይመስላ ቀርባ ታውቃለች ማለት እሱ ነው። ግሩም አዎ እሱ ነው። ዘመና ምትዩ አሁን አትላፈልፊም እንደቀደም ታውቂኛለሽ። እኔን ከዚህ በፊት ታውቂኛለች። ለምን አልነገርሽኝም? እነ ተሰማን ያሳሰርካቸው አንተ ነህ። እኔ ማን እንደሆንኩ አንተ ነህ። እነ ተሰማንና ቤተሰቦችን እንዲሰቃዩ ያደረገው አንተ ነህ። አንተ ውሻ፣ አንተ ባለጌ። ለምን አትበላት? ጭራሽ እሸውጂ ምታመልጭ መስሎሽ ነበር? ምታመልጭ መስሎሽ ነበር ወይ? አጠገበችለት ምታመልጭ መስሎሽ ነበር ወይ? በቃ ተወኝ፣ በቃ ምንድነው ከኔ የምፈልገው? ዛሬ ብቻዬን ስታገኘኝ ነው ወንድነት የምታሳየኝ? አረ በእናትህ እኔ በቃታለሁ እኮ ለዚህ ልጅ ማን የራሴ በቃታለሁ። እስቲ ዞር በይ። ቆይ ዮርዳኖስ ተይ። ጭራቅ አንቺ ዝም በይ። ጭራቅ እሺ ና ቁጭ በል በቃ እነግርሃለሁ። በዚህ ነው ልትሆኚ ነው አንቺ ዛሬ። በአንቺ ቤትኛ ምንም አናውቅማ። አራዳ ልጅ አንቺ አሁን ምን አስቀባጠረሽ? ደግሞ እኮ አባሎችን ጠርጥረዋል ከዚህ በፊት ሲያዩሽ እኮ ነቅተዋል። እኔ ላይ ለመጫወት ሞክረሽ ነበር። ስለዛ አንተ ማቅሳት የመጣኸው ውሻ ነው፣ በጣም ውሻ ማለት ነው። እቻ አንቺ ምንድን ነው አንቺ አይገባሽም እንዴ? በቃ ተወኝ። በቃ አንቺ በዚህ ሰበብ ነው የምትሆንብኝ። ሲጀምር ማለት እኮ ነው የመጣኸው። ምንድነው ከኛ የምትፈልገው? አስገባሃቸው አይደለ? በቃ ተወን። አንቺንም አስገባሻለሁ። ለምንድን ነው የምታስገባኝ? ተባባሪያቸው ስለሆንሽ እንዴ። ምን ማላቅ መሰለሽ? ካቱ ተሰማ ስራ አጠፊ ነው። እሷ ላይ ተጫውተሽ ካቱ ተሰማ ስራ አጠፊ፣ ካቱ ደምስ ስራ አጠፊ። ዝም በይ። ስራዋ ነው ጎዳና እንድትወጣ ያደረጋል። ምንድነው የኔ ስራ? ምን አልከሰከሰሽ? ከማን ጋር ስልከሰከሰ ይልሽኛል? አረ ቆይ ከማን ጋር ስልከሰከሰ ይልሽኛል? ከዘነ በቃ አስገድዶ እንደሚደፍረኝ ታውቂያለሽ። አላውቅም። አንቺ ልጅ ምትደፍሪ። ዝም በይ አንቺ። እኔ አንቺ ነው። ለምንድን ነው እሷን ብቻ የምታምነው? እኔን ለምንድን ነው የማሰማኝ? ስለማቅ ስለሷ ጀርባ ማጥነቻለሁ። ስለ አንቺ ጀርባ ጎዳና ላይ ስላገኘኋት ብቻ አይደለም፣ ሙሉ ነገር አጣርቻለሁ። እሷን ከማግኘቴ በፊት ሙሉ ነገሯን አጣርቻለሁ። እዛ ጎዳና ላይ ያሉትን ሰዎች ጭምር ጠይቄያለሁ። አንቺን ደግሞ አውቃለሁ። ስለ ቤተሰቦችሽ አውቃለሁ። ቤተሰቦች በህይወት እንደሌሉ ብቻሽን ትኖሪ እንደነበረ ከአቶ ተሰማ ስራ አጠፊ ከአቶ ዘነበ ሽመልስንም ለማማለል ሙከራ አድርገሽ ነበር ከዚህ በፊት። ደግሞ እኮ ጠርጥረውናል። ከዚህ በፊትም ጠርጥረናል። ከኛ የምታመጭ መስሎሽ ነበር አይደለ? ዞረሽ ያዝንሽ። አሁን እያንዳንዷን እቅጭቅጫዋን ንገሪኝ። እኔ እየነገርኩሽ ነው። ይኸውልሽ ለረዳሽ እየሞከርኩ ነው። የማይገባሽ ከሆነ ግን በጉልበትም በኃይልም እንጠቀማለን። እሱን እኮ አሳየኝ፣ እየቀጠቀጥከኝ። ከዚህ ይሄ ገና ሴት ልጅ ደግሞ አትመታም። አየህ ድድብናህን። አፍሽን ትዘጊ ከሆነ ዝጊ። ምን እንድትመታኝ ነው የምታኝ? በቃ ወንድነት ሴት ልጅ አይደል? እኔ አልነካሽም። ከዚህ በኋላ እጄን አንቺ ላይ አላሳርፍም። ታይሻላል ከጀርባ ያሉት እነሱ ጋር ነው የምልክሽ። ቀጥታ ችግር የለም። እኔ በቃ ከዚህ በኋላ አየሁ እኮ እስካሁንም አንቺሽ እያስገድድሽ ለእናትና ለእህት ክብር የሌላት እኔ ልኳ ላሳያት ነው። እዛ እኮ ነው አፏን የምትከፍትብን። በእናትህ ፍቀድልኝ እንዴ ብቻ። ዮርዲ እባክሽ ተረጋጊ። ዛሬ ደግሞ አጥግቦሻል መሰለኝ። አንቺ አፍሽን አትክፈቺ። ቆይ ዮርዳኖስ አንቺ ተረጋጊ። ስትጠግቢ እንዲህ ነው የሚያደርግሽ። ተረጋጊ፣ አንቺ ተረጋጊ። አሁን ትነግሪኛለሽ አትነግሪኝም?
እሺ በቃ ልንገርክ፣ የሚመጣ ሰው አለ። እኔ ዘነበ የት እንዳለ አላቅም። ልረዳሽ እየሞከርኩ እኮ እየነገርኩክ ነው። ምንድነው የምትለኝ? ለምንድነው ልትሰማኝ የማፈልገው? አሃ እኮ እሺ ንገሪኝ። ሳሰማኝ ታዲያ ታስቆመኛለህ። ከዚህ ደግሞ ንገሪኝ ትለኛለህ። አዎ አታስፈራራኛ። አልጠገብሽም? ልላክሽ? የት ነው የምትልካኝ? ጀርባ የሚታዩት ጋር ያሉት። እሺ በቃ እናንተ ኑሮ ላይ ልውጣ ወደ ውጭ። ሊት ወደ ታባሽ ነው የምትወጪው? እስር ቤት ነው ቤትሽ። ከዚህ በኋላ እኮ እኛ ጋር እዚህ አትቆይም። እኔ ሲጀምር ምንም የሰራሁት ጥፋት የለም። ምንም የሰራሁት እንትን የለም። ከአቶ ተሰማ ስር ነበርሽ፣ ከአቶ ደምሴ ስር ነበርሽ። አሁን ደግሞ ከአቶ ዘነበ ጋር ከሁሉም ጋር ፈቃደኛ ብትሆን ከአንተ ጋር ቢሆን በአንቺ ስም ነው ሲም እየወጣ ለእነሱ ሲላክ የነበረው። የአንቺን ስም የተጠቀሙ አንቺ ባወጣሽው ሲም ነው ወንጀል ሲሰራ የነበረው። ደረስንብሽ እንጂ ሙሉ መረጃው ነበረን ስላንቺ፣ ግን ደረስንብሽ። ለዛ ምን ልንገርክ? አሁን ሁሉንም እያንዳንዷን ነገር ንገሪኝ። ቤተሰቦቼ ክፍለ ሀገር ናቸው። የለም ቤተሰቦችሽ ሞተዋል። እዚህ አዲስ አበባ ነው የተወለድሽው። ቤተሰቦች በህይወት የሉም። ሙሉ ነገር አውቃለሁ አልኩሽ። እሺ ካወቅክ አይደል ምን ልንገርክ? እኔ እሺ ምን ከኔ ዘነበ የት ነው የማገኘው? እኔ ዘነበ የት እንዳለ አላቅም። በእርግጥ አዎ እዚህ ቤት ነበር። ከዛም ግን አሁን የሚመጣ ሰው አለ። ማን ነው የሚመጣው ሰው? ማወቅ የምትፈልገው ነገር ካለ እነግርሃለሁ። ከዛ ግን ቤቴን ለቃችሁ ውልቅ ነው ብትሉ ንገሪኝ። ተስማማ እኮ ንገሪኝ። እኔ ህይወቴን አታበላሽብኝ። ንገሪኝ። ሌላ ይሄ ማስፈራራት ምናምንሽን ተይ። እንዴ አንተም ለራስህ ነው፣ እኔም ደግሞ ለራሴ ነው እኮ ንገሪኝ። ይሄን ነገር ስነግርህ እኮ ራሴን ታይዤ ነው። ንገሪኝ። እንዴ በቃ አዎ አሁን የሚመጣ እንግዲህ አለኝ። እሱም ደግሞ ታሪኩ ይባላል። እሺ የዘነበ እንትን ነው ጠበቃ ነው። እሺ እና ደግሞ እኔን ስወጣ ስገባ የሚከታተለው እሱ ነው። የኔን ስራ ሙሉ ኢንፎርሜሽን የሚያደርሰው እሱ ነው። እና ሞቷል የተባለው ውሸት ነው እኮ። እኔ እኮ መጀመሪያ ነግሬሻለሁ፣ ግን እኔ አግኝቼው አላውቅም። እሺ የሚያውቀው ታሪኩ ነው። ብርም በታሪኩ በኩል ነው የሚደርሰኝ። በቃ ምንም ማደርገው ነገር በታሪኩ ነው እሱ የሚደርሰው፣ እኔ ጋር የሚመጣው ስራ የምሰራውም ካለ በታሪኩ ነው። ታሪኩ ይሄን አድርጊ ብሎ የሚያዘኝ ታሪኩ ነው። እሺ እናም ያው እንደነገርኩት ጠበቃ ነው ብያለሁ። ሚስቱ ደግሞ ያው ሞተዋል ምናምን የተባለው ደግሞ እየፈለገችው እያሸገረችው በጣም እያሸገረችው ነው። እሱ ደግሞ ያው ለስራ አይመቸውም። ሚስቱም ልጁም ደግሞ ልጅ ድንቅነሽ፣ እሷም ደግሞ አባቴ የታለ ምናምን ያለች እየፈለገችው ስለሆነ ለዛ ነው ሞታል ተብሎ እንዲያምኑ የተደረገው እንጂ እኔ ምንም ማውቀው ነገር የለም። አንተንም ደግሞ ቅድም እሷ እንደልችክ ለማኝ የቀረብኩ ለጥቅም ለብር አይደለም። ምክንያቱም እኔ እላፊ ብር ይሰጡኛል። ጀምር ማን ስለሆንሽ ነው አንቺ እኔ ለማኝ ሆነሽ የቀረብሽ? እየነገርኩ እኮ ነው። ማን ሆነሽ አንቺ? ስራ ሲመጣልኝ መስራት ግዴታዬ ነው። አለበለዚያ በህይወቴ ነው የምፈርደው። እሺ አንተ የሆነ ሰዓት ላይ እንትን ልክ ከተሰማ ጋር ተሰማን ማፈላለግ ስጀምር ለማኝ ሆኜ የቀረብኩክ። ምክንያቱም ስላንተ ሁሉንም ነገር ማጣራት ነበረብኝ። ከዛ ስላንተ ያለውን ነገር እያጣራው ለእነሱ ደግሞ ማስተላለፍ አለብኝ እንጂ ከአንተ ምንም ፈልጌ አይደለም። ለብር ያልሽው ደግሞ እኔ ለብር አይደለም እሱን የቀረብኩት ለህይወቴ ነው። ብር ምክንያቱም እየሰጡኝ ነው። እያንዳንዱ ሰው ለብር ነው የቀረብሽው። ቆሻሻ ስራ እየሰራሽላቸው ነው። እየነገርኩሽ ነው እኮ እላፊ ብር ይከፍሉኛል። ብር አላጣውም። አሁንም ልረዳሽ እችላለሁ። እኔ አንቺን አምስት ሳንቲም እርዳታ ፈልገሽ ከመጣሽ ያንቺን አምስት ሳንቲም አልፈልግም። ጸባይሽን አሁን ይሄን ታሪኩ ያልሽውን ግለሰብ ታመጪዋለሽ። ጉድጓድ ገብተሽ ቢሆን እዚህ ቤት ማግኘት ፈልጋለሁ። እሱ ይመጣል። ግን እዚህ ጋር እንዲህ ተቀምጣችሁ ለእኔ ማስጊ ነው። እኛ መሆን ያለብን ቦታ እንሆናለን። ግን ሌላ ነገር ለማድረግ ብትሞክሪ ሙሉ ህይወትሽ ይበላሻል። ይሄን እየነገርኩ እኮ ነው። አሁንም ልታምነኝ አልቻልክም። ሙሉ ህይወትሽ ይበላሻል። እንዴ የሆነ ነገር ለማድረግ ብትሞክሪ ወይ ገባሽ? ሰማሽኝ አይደለ? ሙሉ ህይወትሽን እናበላሽብሻለን። እሺ ግን እሱን ስታገኝ እንደነገርኩህ ምናምን እንዳትሆን። እኛ የምንሆንበት ቦታ እንሆናለን። ሙሉ ህይወትሽ ይበላሻል። ለእሱ ችግር የለውም። አሁንም ይመጣል። እየመጣው ነው ብሎኛል። ለዛ ነው አስሬ ውጣ ምለው። አዎ ስለዚህ እኛ እንጠብቀዋለን። እዚህ ሆነ
እሱ አይመለከትም ምን ሆነ እንዴ ምኑን አይመለከትም ከዛ ሲመጣሳ ግን ይሄ ፍቺን ለመቀየር ብትሞክሪ እሱ ላይ የመደንገጥ ነገር እኛ እንዳለን ለማስመሰል ብትሞክሪ ሙሉ ህይወትሽ ይበላሻል ኡፍ ችግር የለውም ብቻ እሱ ሳይመጣ አንተ ለምን አትወጡልኝም ወይ የሆነ ቦታ ለምን ውስጥ አትደበቁም ስለዚህኛ እኛ መሆን ያለብን ቦታ ነው ወይኔ እግዚአብሔር ነገርኩ አይደለም ወይ ለምንድን ነው ማሰማኝ እኛ መሆን ያለብን ቦታ እንሆናለን እሺ ወደ ውስጥ ግቡ ቀረ መታሰርሽ አይቀር እሱን ምን ይሆናል እኛ ካሜራውን እናጥፋለን ሁሉም ነገር እንዳለ ነው ስታስር አንቺ ቁጭት ያለሽ የሰራሻቸው ሙሉ መረጃዎች እጄ ላይ አሉ ምንድነው ሙሉ መረጃዎች ማለት ምንድነው የሰራችሁ እሷ አሉ ብዙ መረጃዎች እኮ ነገሪና የዛኔ እኔ ስገባ ነግፋለሁ ማገብቶ ማን እንደሚቀር እናያለን ችግር የለም ሲጀምርም ከነሱ ጋር የተነካካ ሰው ማንንም ሰው ወንጀል ያልሰራ የለም እኔ እንዳንቺ አይደለም እሱንማ ታይዋለሽ እስከ መረጃው ላቀርብልሽ ይችላል ስንት ነገሪናልሽ በጣም ጥሩ ስለዚህ አሁን ተደብቆ ካሜራው ጠፍቷል ይሄው እዚሁ ይቀመጥ ችግር የለም አጥፍተነዋል እሺ በቃ ውጡልኝ እዚህ ወደ ውስጥ ግቡ ችግር የለም አቶ ታሪኩ ምንድነው ማን ነገርሽ ማን ዘነበች ነህ የምን ዘነበች ነው ማን ያመጣሽ አንቺ እዚህ ዘነበች ነህ ማላውቀው ነገር ምንድነው ያለው ዘነበች ነህ ያለው አለው ገባ ዘነበች ነህ ያለው ማን አንተ ቆይ ነገርኝ እስኪ ማን ዘነበች ነህ ያለው የጠበቅን ነበር ዘነበች ነህ እንደውም ትናንትና ነበር የመጡት አንቺ ትነግኛለሽ አነግኝም ማን ነው እኔ ማላውቃቸውም እንዲዘው ብሉን ሰው ቤት እና እንዴት አነግኝ ታዲያ ሲገቡ እንዴት አነግኝ ዘነበች ነህ ያለው ይቀጠኛት ዘነበች ነህ ያለው ዘነበች ነህ ያለው አነግኝም አንቺ ግቡና ግቡ ለማን ይገቡ የት ነው የሚገቡት ጭራሽ ካንተም ሌላ ሰው አለ ካንተም ጭራሽ ሌላ ሰው ማለ ይገባ አንቺ አነግኝ ማን ይጠራሽብኝ እኔ ምን አውቃለሁ ዘነበች ነህ ያለው ያልኩህ እኔ ምን አውቃለሁ ትኛለሽ ዘነበች ነህ ያለው ማን አንተ ሰውዬ ነገርኝ ዘነበች ነህ ያለው ምን አገባሽ ማን ታውቃለህ የት ነው የምታውቀው ወንድሜ ነው ዘነበ የት ነው ያለው ሂድ ወንድምን ፈልጋት አይደል የት ነው ያለው ዘነበ ፈልገን የመጣው ነገር ዘነበን ፍለጋ ነው የመጣው ማን አስፈቅደን የገባው የፈለኩትን የማስፈቀድ የፈለኩትን ነው የምትለው ምን ልታረግ ነው ስልኬ እንኳን አንቺ ንገሪኝ ስልኬ የቱ ጋር ነው ያልኩት እሺ ፈልጊ ምን ልታረግ ነው እሱን አሳያለሁ ምንድን ልታረግ እስኪ እንጠብቅ እስኪ ጠብቁት ምንም እንዳታረጉ ቆሞ ባላችሁበት ና ወደዚህ እያልኩ ሂድ ፈልጊ እዛ ጋር ሂጂ ነው ፈልጊ ወደዚህ ይሁን እያልኩ አታያቸውም እንዴ ብዛታቸውን ወደ ልሂድ እኔ ቆይ አንተ ማን ነገር እሺ ቆይ ምንድነው ቆይ ዘነበ እዚህ አስቀምጦ ዘነበ እኔ አይቻላቅም እየሰማኝ ነው ዘነበን አላውቀውም ነው የዘነበ ሚስት ነች ታውቃለህ ማ እሷ የዘነበ ሚስት አረካ አንቺ ምን ያወራሽው ነገር አለ ምን አውቃለሁ ያወራሽው ነገር አለ ያው ለዘነበን አውቀዋለሁ ዘነበ ነው ወንድም ነው ወንድም ከሆነ ውጣና ፈልገው እዚህ ቤት ምንም የምትፈልገው ነገር የለም ዘነበ እዚህ ቤት ምንም የምታገኘው ነገር የለም እየሰማኝ ነው ያለው አላውቅም የት እንዳለ ትነግረኛለህ አልነግርህም አላውቅም የት እንዳለም አላውቅም እየሰማኝ ነው አላውቅም እያልኩ ነው ዘነበ የት ነው ያለው የት እንዳለ አላውቀውም እሱ ነው የምፈልገው ነገር አሁን ሙሉ ነገር አውቃለሁ ዘነበ እየሰማኝ ነው ያለ ምንም እንትን ገብታ የሰው ቤት ማበርበር ደግሞ የት ነበር የቱ ጋር ነበር ሲጀምር ከእኔ የመጣው እየጠበቅን ነበር አረ እንደውም የመጣው ኮንች ጭራሽ እየጠበቅን ነበር ተዘጋጅተን እየጠበቅን እያወቅሽ እኔ ምን አውቃለሁ እያወቅሽ ነው ተመጣጣኝ ተዋት ብያለሁ ተቀቀኝ ብያለሁ አሰማኝ ተዋት ብያለሁ እሺ ተረጋጋሽ ተዋት ብያለሁ እየሰማኝ ተዋት ብያለሁ በቃ ተዋት ብያለሁ
ለምን ደውለሽ አልነገኝም አንቺ? ዝም በል ብያለሁ። አንተ ስልኬ ታለ እኔ ጋር እንዳነካኝ ጫፌን እንዳነካኝ እየሰማኸኝ ነው? ጫፌን እንዳነካኝ ማንዶ ከነስ ነው ልቀቀኝ ብያለሁ። ናፈስ ቀኛ ሰው ልቀቀኝ ነው ልኮና ሳይ በሉት ልቀቀኝ አታስበኝ ልቀቀኝ ብያለሁ። በሉት ለምንድን ነው የሚመቱት? ዝም በይ እንዲህ ይናገራል። በቃ አይምቱት። ዝም በይ አንቺ። ውጭ አስወጡት ውጭ በሉት። ውጭ አስወጡትና በሉት ይውጣ። የኔ ፍቅር ምናምን አልገባኝም። ፍቅረኛሽ ነው? መልሽልኝ። አዎ በጣም ጥሩ። አቶ ዘነበንም ዘነበ የለም። እኔ ካገኘሁት ቆያሁ። አስቀምጠኝ ሄደ። በቃ የእሱ ተላላኪ ነኝ እኔ። ማን ነው የእሱ ተላላኪ? እሱንማ እናውቃለን። ይሄ እኮ ፍቅረኛሽም ነው ተላላኪም ነው። እኔ ተላላኪ ነኝ። አቶ ዘነበም ቅምጥ ነሽ? አይ እንደዛ የሚባል ነገር ቀርቷል። ምክንያቱም ሞቷል ማለት ብለን ነው የምናስበው። እሱማ ብለሽ ነው የምታስቢው ለመደበቅ። ለዛ አይመጣም። ስለማይመጣ ነው ከሱ ጋር ልጅ ነው የጀመርኩት። አይ ጎበዝ፣ ጥሩ ነው። እኔንም እኮ ለማስገባት ሞክረሽ ነበረ እና እዚህ ኖር ብለሽኝ ነበር እኮ እኔን የሁለታችንንም ያው ይበቃናል ብዬ እኮ ነው ያለኝ ሀብት ኖ የዘነብንም አንቺ የተከተልሽ ነው ፈለጉት። እሱም ሴት እንደሚቀያየረው አንቺም ወንድ ልቀያየሪ ነው ሐሳብሽ። እሱንም ጎዳናው ተሽልጥዩ ነው ብያለሁ። ቆንጆ ተጫዋች ነሽ በጣም። ማንም እንዲቀድም ይላልሰጥ እናገራለሁ አለ። አምጡት ይግባ። አስገቡት እንዴ ጠገብኩ ወይስ ይጨመር? እንዴት እንደዚህ ልታረገው ትችላለህ? ተከበረ እኮ ጠበቃ ነው። አንቺ ዝም በይ። አንተ የኛ ሰዎች ዝም በይ። ትሰማኛለህ? አንተንም እዛው ወረውራለሁ። አባቴ ገባ ቦታ ነው ወረውረህ። ይጨመር አነሰ መሰለኝ። ቆይ ምንድነው የምትፈልጉት ንገረኝ። ምንድነው የምትፈልጉት? እናገራለሁ ብለህ ነው። ምንድነው የምትፈልጉት ንገረኝ። የት ነው ያለው ዘነበ? እኔ አላቅም አልኩህ አይደል? የት እንዳለ አላቅም። በግድ ነው በግድም የት እንዳለ ካላወቅሁ አላውቅም። በወደህም ሳይሆን ተገደህም እንድፈልግን አድርገህ እንጠይቅሃለን። ትነግረናለህ የት እንዳለ አላቅም። እኔ የሰማኸኝ ነው። አላቅም የት እንዳለ አላቅም። በቃ የመጣሁት ለማረፍ ነው የመጣሁት እንጂ እሱን ፍለጋ እኮ አይደለም የመጣሁት። ምንድነው የምትሰራው? ምንድነው የነገርሽው አንቺ? እኔ ምንም አላወራሁም። ምንድነው የነገርሽው? ንገሪኝ። እኔ ምንም አላወራሁም። ንገረው በቃ የምታውቀውን ነገር። ምኑን ነው የምነግረው? ንገሪኝ ውዴ። በቃ ሁሉንም ነገር የምታውቀውን ነገር ሁሉ ንገረው። ይኸውልህ ነገራለች። የሚፋታ ሰው አይደለም። ሰማህ? ቢያንስ ራሳችንን እናስመልጥ። ጠበቃው እንደውም ምንድነው የምታስመልጪው? ምን ሆንሽና ነው የምታስመልጪው ራስሽን? እባክህ ምን የተፈጠረ ነገር አለ? ንገሪኝ። ሁሉንም ነገር ያለውን ነገር ተናገር። ለአቶ ዘነበ ጠበቃ እንደሆንክ እሱ የሚሰራቸውን ወንጀሎች በሙሉ እንደምታግዘው ክፍለ ሀገር ያለዎችን መሬቶች በጠቅላላ አንተ ነህ እየሄድክ የምትመርጥለት። እየሰማኸኝ? እኔ እሷን ለማየት ነው የመጣሁት። ምንም የሚያገናኘኝ ነገር የለም ከእነሱ ጋር። እሷን ለማየት ነው የመጣሁት። ምንም የማውቀው ነገር የለም። ስለ ዘነበ የማውቀው ነገር የለም። እየሰማኸኝ? የመጣሁት እሷን ለማየት ነው፣ ለማረፍ ነው የመጣሁት። አንቺ ወይስ የነገርሽው ነገር አለ ሌላ ነገር? እኛው አሁን እዚህ ጋር መደባበቅ ምንም አይጠቅምህም። በቃ ንገረው። አንተ ነገርኩህ። የማውቀውን እኮ ነው የምነግርህ አይደል? በግድ ነው። ገረብ አድርገው አሳይተው ነው። በማንም ምንም እስኪ ማስረጃህን እስኪ ንገረኝ። ያለህን ነገር አሳየኝ። ምንም ሳይኖር ነው በእነዚህ ሰዎች እንትን የምታስብለኝ? እሱን ትንሽ ግን ያሳየው። ይሄ ሙከራ ነው እኮ ልንገርህ። እመነኝ፣ ከዚህ ከወጣሁ በኋላ ማድረግን አታውቅም። እሺ ከወጣህ እሱን አሳያለሁ። ማድረግ አይደል? ከዚህ ከወጣህ በኋላ ነው የምታደርገው። ለእያንዳንዳችሁ የሚደርስባችሁ ነገር ታየዋለህ። ከዚህ ደግሞ አትወጣም። እባክህን ፍቅር ለምንድን ነው የምትጋባው? ወዴትም አትወጣም። አሁን በማንም ወጠጤ ያለ እንዲህ ውጪ እንዲህ ሲያስደበድብኝ ነበር። እኔንም እንደዛ ነው የተቀጠቀጥኩት። እንኳን አንተ ጭራሽ አንቺንም ቀጥቅጠውሽ? አዎ ከዚህ በላይ እናደርሳለን። እሷ ላይም አንተ ላይ መቼ ነው የመጡት? ነገር እንዴ ትናንትና መተው ነበረ። ጭራሽ ትናንትና እስከ ዛሬ ድረስ እዚሁ ቤት ነበሩ። ምን አቅለታለሁ? የጠበቅንህ ነበር። እየመጣው ነው እያልካት አንተ ማን ነህ? የሰው ቤት ገብተህ ይህ ሁሉ ነገር የምታደርገው አንተ ማን ነህ? ግሩም እባላለሁ። ግሩም? አቶ ግሩም አያሌው እባላለሁ። ልንገርህ፣ ገንዘብ ከሆነ የጎደለ ገንዘብ ከሆነ ያጣኸው
እኔ እሰጥሃለሁ ገንዘብ እየሰማኸኝ ፍቅር በእናትህ ታው ዝም በይ ማይሆን ዝም ነገር በይ አትዘላብድ ችግሩ ገንዘብ ነው እኔ ገብቶኛል ችግር ገንዘብ ነው አልገባህም ገንዘብ ነው ችግር ይልፍ ነገር ገንዘብ ነው በወንጀል የመጣ ገንዘብ የፈለግከውን ብር እሰጥሃለሁ ፍቅር ምን ያስጠኛል ሲጀምር ሌባውኝ የቀረብኩት እሱን ነው አዘላብድ ምንድን ነው የምትወሩ ሌባውኝ የቀረብኩት እሱን ነው ግሩም ነው ሁሉንም ነገር ያውቃል አዘላብድ እውነታውን ንገረው ሁሉንም እንደዚህ ነው የምትቀርቢያቸው አይደለ ተደባለቀብሽ አንዴ ሌባ አንዴ ለማኝ ዝም በላውን አትናገራት እሷ መጨረስ ያለብን ነገር ውጭ ወጣን እንጨርስ እየሰማኝ ነው እልህ ውስጥ አትክተተንና አሁን ትንሽዬ ነው ያሳየን ትንሽ ነው እንጂ ጋንም ብር አድርሰን የመመለስ ኃይል አለ ከዛ በላይ አድርገን ምንም ከሌለው ሰው ጋር መተህ እዚህ ጋር የምትጨቃጨቅበት ምንም ከሌለው ማለት እኛ ምንም የለንም እኛ ወይ ምንሰጠ ነገር የለ ምን የለ ዘነበ አልከን ዘነበን አናውቀውም እየሰማን ነው የምፈልገው ካንተ መረጃ ነው ምንም አይነት መረጃ ታገኝማ የት ነው ያለው ምንም አይነት መረጃ ምንድነው ለዘነበ የምትሰራው አንተ ጠበቃው ነህ ተላላኪው ነህ አንቺ ስለኔ ምን ነግረሽዋል ክፍለ ሀገር እየሄድክ መሬት የምትመርጥለት አንተ ነህ ስለኔ ምን ነግረሽዋል ምን ነው የምታውቂው ሙሉን በጠቅላላ ነገረች ሙሉን እንደ አንድ ነገር ሳታስቀረኝ ነገር እሷ ራሷን ለማውጣት ነው ሁሉ ነገር ስትዘላብድ የነበረው ስለሷ ራሷን ነፃ ለማውጣት ነው ብዙ ነገር ምን ነገር እውነቱን ልንገርህ እየሰማኸኝ ነው የምንነግርህ እሷ ራሷን ነፃ ለማውጣት ነው እኔ ከነሱ ጋር ምንም የሚያገናኘኝ ነገር የለም እየሰማኸኝ ነው ጠበቃው ነህ ህጋዊ ጠበቃ አይደለም እስኪ ምን አይነት ማስረጃ ያለን እስኪ እኔ የሱ ጠበቃ ውሸቷን ነው እያልኩ እኮ ነው አንድ ማስረጃ ውሸቷን ነው ራሷን ቤት ምን ልታረግ መጣ ምን አለች እስኪ ስለ እዚህ ቤት ምን ልታረግ መጣ አንተ እሷን ለማየትና በቃ ረፍት ለማድረግ ነው የመጣሁት አንዴ ብቻ ከዚህ በፊት የማደርገው የማን ቤት ነው እሷን አጠይቃት ምን አለች እሷ እኮ የማን ቤት ነው ብለህ ነው የመጣው የማን ቤት ነው ብለህ ነው የመጣው የኔ ቤት ነው የማን ቤት ነው ብለህ ነው ራሷ ትንገረ ራሷ ናት የምታውቀው እኔ ምንም አውቀው ነገር አለ እሷን ወደ እሷ መጠቆም እንተው ምንም መጠቆም አይደል እውነቱን ነው የምነግርህ እናንተ ጋር